ዋና ዜናዎች ማህበራዊ ሚዲያ ለልማትና ለሰላም ግንባታ በመጠቀም የህዝቦችን ግንኙነትና ትስስርን ማጎልበት እንደሚያስፈልግ ተገለጸ። የፕሪቶሪያው ስምምነት እንዲጸና ተጠናክሮ እንዲቀጥል ከተፈለገ ፍትህና ተጠያቂነትን ሊረጋገጥ ይገባል ሲል ፎሬን ፖሊሲ ዘገበ። አሜሪካ የእርዳታ ገንዘብ የምታቆም ከሆነ የ1 ሚሊዮን ህፃናት ህይወት ሊያልፍ እንደሚችል አንድ የዓለም ጤና ተቋም አስጠነቀቀ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ አበይት ጉዳዮች በማስቀደም የዕለቱ ዜናዎቻችን ወደ እናንተ ማድረስ እንጀምራለን። ከዜናዎች ጋር ንግስቲ ኃይሉ ቀዳሚ ወዳደረግነው ዜናችን እናልፋለን። የረመዳን ጾም ያለው ለሌለው የሚረዳበት የመተጋገዝ ጊዜ ሊሆን ይገባል ሲሉ ያነጋገርናቸው የእስልምና እምነት ተከታይ ወገኖች ገለጹ። በተለይም በጦርነቱ ሳቢያ ከመኖሪያ ቀያቸው ተፈናቅለው በአስከፊ ስቃይ ውስጥ የሚገኙ ወገኖች ወደ ቀያቸው እስኪመለሱ ካለን በማካፈል ድጋፍ ልናደርግላቸው ይገባል ብለዋል። ዘውዶ አለማየሁ ያለንበት ወቅት በክርስትናና በእስልምና እምነት ተከታዮች ዘንድ ትልቅ ቦታ የሚሰጣቸው አጽዋማት ያሉበት ወር ነው። የእምነቱ ተከታዮችም እምነታቸውን የሚያጠናክሩ በጎ ተግባራት የሚያከናውኑበት ጊዜ ነው። የረመዳን ጾምን ምክንያት በማድረግ ያነጋገርናቸው የእስልምና እምነት ተከታዮችም ወቅቱ ሃይማኖታዊ ስራዎችን የምናከናውንበት የመተሳሰብና የመረዳዳት ወቅት ሊሆን ይገባል ብለዋል። ከኩል ነገር ተገዲብካ ሰይበላአት የሰተኻውልካ ከሁሉም መጥፎ ነገር ራስን በማራቅ ሳይበሉና ሳይጠጡ በመዋል የረሃቡንም ስሜት በመረዳት ድሆችን ለማሰብ ፈጣሪንም ለመታዘዝ ጾም በእጅጉ ይረዳል። ረመዳንም ጥሩ ነገሮችን ለማድረግ የሚረዳ የመተጋገዝና የመረዳዳት ወር ነው። ማንኛውም ሙስሊም እሱ ጠግቦ ጉረቤቱ ሊራባ አይገባም። እኔ እየበላሁ እየጠጣሁ ጉረቤቴ በረሃብ እየተሰቃየ የሚውል ከሆነ ጾሙ ትርጉም አይኖረውም፣ በፈጣሪ ዘንድም ተቀባይነት የለውም። ረመዳን ዘምህረና መተጋገዝ ረመዳን የሚያስተምረን መተጋገዝ መተሳሰብና ለሰዎች መራራትን ነው። ለተቸገረ ማንኛውም አካል ማገዝ ይገባናል። ሁሉም አቅሙን በፈቀደ ልክ እንዲተጋገዝ ነው የምማጸነው። ስለዚህ ሁሉ ለተቸገረ እስላማዊ ይሁን ክርስቲያን ይሁን በለለካ እርሽ ለለው ወሰብስል ለዚህ ሁሉም አካል ሙስሊም ይሁን ክርስቲያን በችግር ውስጥ ያለው ወገን ያለው ለሌለው በማካፈል ሊተጋገዝና ሊረዳዳ ይገባል። በተለይ አሁን ስናየው የክርስቲያኑ ወገን የአርባ ጾምና የረመዳን ጾም በአንድ ወቅት ላይ በመሆኑ ወደ ፈጣሪው በመቅረብ ሊተባበርና ሊተጋገዝ ይገባል። ሃይማኖቶች ሁሉም ስለ ሰላም ይሰብካሉ። ስለዚህ ሰላም ለማግኘት ሁሉም ሙእሚን የበኩሉን ሊወጣ ይገባል። የእስልምና እምነት ተከታይ ወገኖቹ አክለውም ከአስከፊው ጦርነት በኋላ አንጻራዊ ሰላም በተገኘበት ወቅት እየተከናወነ ያለው የረመዳን ጾም ተንተርሰን ሃይማኖቱ በሚፈቅደው ስርዓት ከመኖሪያ ቀየው ተፈናቅሎ በአስከፊ ሁኔታ ውስጥ ያለውን ወገን በመርዳትና በማሰብ ሊሆን ይገባል ብለዋል። እንደ የሃይማኖቱ አማኞችም ሰላምን ለማጽናትና ዘላቂ ለማድረግ የበኩላችን ልንወጣ ይገባል ሲሉም ገልጸዋል። ረመዳን ሐድና መተጋገዝ ባህሪ ደረቂ በረመዳን ወቅት አንድ ጎልቶ የሚታየው ተግባር የመረዳዳትና የመተጋገዝ ነው። ብዙ አካል ጉዳተኛ ከቤቱ የተፈናቀለ ወገን አቅመ ደካማ ወገን ምስኪኖችን መርዳት ያስፈልጋል። ስለዚህ ሰዓቱ እዚ ሃይማኖት ከይፈለኻ በዚህ ሰዓት ሃይማኖት ጾታሳን ላይ መደጋገፍ የሚገባን ወር ነው። አሁን ላይ መተጋገዝ በፈጣሪ ዘንድም ትልቅ ተቀባይነት አለው። ስለዚህ መተጋገዝና የተገኘውን ሰላም ማጽናት ይገባል። ጽጉማት አለው እዚ አተም ከአመ የተቸገሩ ወገኖች አሉ። በየመጠለያ ጣቢያው አስከፊ ግዚያትን በመግፋት ላይ የሚገኙ ወገኖች አሉን። የትግራይ ህዝብ ሰላም ፈላጊ ነው። ስለዚህ የተማረውና ያልተማረው ሁሉም አንድነቱን በማጠናከር የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ ሊሰራ ይገባል። በዚህም ሰላሙ ዘላቂና አስተማማኝ ማድረግ የሚቻልበት እድልም ይፈጠራል። ሁሉም ሃይማኖቶች ስለ ሰላም በማሳሰብ ሰላምን ለማጽናት ትልቅ ድርሻ አላቸው። በመሆኑም በትግራይ የተገኘው አንጻራዊ ሰላም በማጽናት ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ ለማድረግ ሁሉም ሃይማኖቶች የበኩላቸውን ድርሻ እንዲወጡ ይገለጻል። ማህበራዊ ሚዲያ ለልማትና ለሰላም ግንባታ በመጠቀም የህዝቦችን ግንኙነትና ትስስርን ማጎልበት እንደሚያስፈልግ ተገለጸ። ይህ የተገለጸው ጩራ አቦጊዳ የኪነ ጥበብ ማህበር ከባለድርሻ አካላት ጋር በመተባበር የማህበራዊ ሚዲያ አጠቃቀም ለሰላም ግንባታ የሚል ማህበረሰባዊ ውይይት ባካሄደበት መድረክ ላይ ነው። ገብሩ ተክላይ
ማህበራዊ ሚዲያ አሁን ላይ የዓለም ህዝብ በስፋት እየተጠቀመው ያለው የዘመኑ ውጤት ነው። ማህበራዊ ሚዲያ ለሰላም ግንባታ እንዴት መጠቀም አለብን በሚል ርዕስ ጩራ አቡጊዳ የኪነ ጥበብ ማህበር ከአውሮፓ ህብረት በተገኘው ፈንድ ከኢትዮጵያ ሰላም ኢንስቲትዩት ጋር በመተባበር ማህበረሰብ አቀፍ ውይይት አካሂዷል። በውይይት መድረኩ ተገኝተው ንግግር ያደረጉት የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሐይሽ ባጋደስ አብዛኛው የማህበራዊ ሚዲያ ተጠቃሚ ወጣቱ ትውልድ መሆኑን ጠቁመው ወጣቱ ደግሞ የሰላሙ ዋና ተዋናይናም ተጠቃሚ በመሆኑም ማህበራዊ ሚዲያው ለበጎ ነገር መጠቀም እንዳለበት መልእክታቸውን አስተላልፈዋል። የሰላሙ ባለቤት ወጣት ነው። በማህበራዊ ሚዲያም በተለያየ ሜካኒዝም ተጠቅመው ሰላም መገንባት ላይ ከፍተኛ ሚና አለው። ሰላም ከደፈረሰም በከፍተኛ ሁኔታ የሚጎዳም እሱ ነው፣ በከፍተኛ ሁኔታ የሚሳተፍም እሱ ነው ማለት ነው። የሰላሙ ባለቤት ወጣት ሲሆን ዘላቂነት ይኖረዋል። መሪ ተዋናይ ነው ሰላም ላይ ማለት ነው። አሁን ማህበራዊ ሚዲያ እየተጠቀመ ያለው ማን ነው ካል ወጣት ነው። ምን አደረ ዛሬ ኢትዮጵያ ላይ ምን አደረ ዛሬ ትግራይ ላይ ብሎ ኢንፎርሜሽን የሚወስደው ከዛ ነው ማለት ነው። ይህ ማለት ምንድነው? ይሄ የየዕለቱ የኢንፎርሜሽን ምንጭም ነው። አዳዲስ ሐሳቦችን የሚገኝበት የሐሳብ ማዕድም ይሆናል ማለት ነው። ልክ እንደ ማዕድ በየቀኑ የምንፈልገው ሆኗል ማለት ነው። ይሄ ከሆነ ደግሞ ለበጎ ነገር ልንጠቀምበት ይገባል። ማህበራዊ ሚዲያ ሐሳብን ለመጋራት በኢንተርኔት አማካኝነት በአንድ ጊዜ ለበርካታ ሰዎች መረጃ የሚደርስበት መንገድ በመሆኑም ትስስርን ለማዳበር የህዝቦች ግንኙነትን በማጎልበት ለሰላም ግንባታ ማህበራዊ ኢኮኖሚውን ለማነቃቃት ልንጠቀምበት የሚገባ ትልቅ ጉልበት ያለው መሳሪያ ነው ብለዋል። ለሰላም ግንባታ ለአገር ግንባታ በተለይ ወጣት ኃይል ኃላፊነት ወስዶ ግንዛቤም ኖሮት ከታገለና ለበጎ ነገር ከተጠቀምንበት ማህበራዊ ሚዲያ እጅግ ጉልበት ያለው ከፍተኛ ጉልበት ያለው መሳሪያ ነው። ከዓለም ከጫፍ እስከ ጫፍ በአንድ ቀን ምን እንዳደረ የምናገኝበትና አንድ የተለየ ሐሳብ ካለም ይሄ ሐሳብ የምንጋራበት ልዩ መሳሪያችን ነው። የዘመኑ ልዩ መሳሪያችን ህዝብ ለህዝብ የምንገናኝበትና ሐሳብ ለሐሳብ የምንጋራበት ጠቃሚም ጎጅም ሁለቱም ያለው መሳሪያ መስከሆነ ድረስ ይሄንን መሳሪያ ለሰላም ግንባታ ለአገር ለኢኮኖሚ ለማህበራዊ ለጤና ለአካባቢ ጥበቃ ልንጠቀምበት ይገባል ማለት ነው። ማህበራዊ ሚዲያ በርካታ አወንታዊ ጥቅሞች እንዳሉት ሁሉም በሰለጠነ መንገድ ለበጎ ካልተጠቀምንበት ግን አገር እስከ ማፍረስ የሚደርስ አሉታዊ ጎንም ከፍተኛ እንደሆነ ገልጸዋል። 100,000 ተከታይ ያለው ሰው አንድ የተሳሳተ መረጃ ቢያስተላልፍ አንድ ዞን ከአንድ ዞን ጋር ያጋጫል። አንድ ብሔር ከአንድ ብሔር ጋር ያጋጫል። አንድን ሃይማኖት ተከታይ ከሌላ ሃይማኖት ተከታይ ጋርም ያጋጫል በቀላሉ ማለት ነው። ግን የተሳሳተ ኢንፎርሜሽን ነው። ማህበራዊ ትስስር ላይ ያገኘውን መረጃ እንዴት መጠቀም እንዳለበትና እንዴት ማጣራት እንዳለበትም ያወቀ የሚሄድበት ሁኔታ ካልፈጠርን በቀር ማህበራዊ ሚዲያዎች ለአደጋም ሊያጋልጠን ይችላል። ጥሩ ጎን እንዳለው ሁሉ አሉታዊ ጎንም አለው። ይሄንን ከሩዋንዳ ከብዙ አገሮች መማር እንችላለን። በአንዲት ሚዲያ ህዝብ ለህዝብ የሚተላለቅ መሆኑ ከዚህም መማር እንችላለን። ስለዚህ ማህበራዊ ሚዲያ የምንጠቀም ሰዎች በተለይ የምንጽፍ ብዙ ተከታይ ያለን ሰዎች ኃላፊነት ወስደን ህዝብ ላይ አደጋ የሚፈጥር ህዝብ ከህዝብ ጋር የሚያጋጭ የሚለያይ ነገሮችን ከመጻፍ ከመናገር ከማስተላለፍ መቆጠብና ህዝብ ከህዝብ ጋር ከተፋቀረ ከተጋመደ በኢኮኖሚ ግንባታ የንግድ ትስስር የቴክኖሎጂ በኃላፊነት መስራት አለብን የሚል ነው። የማህበራዊ ሚዲያ ተጠቃሚዎች ስነ ምግባር የተላበሰ ኃላፊነት የተሞላው የህዝቦች ደህንነት የሚያስጠብቅ ሰላምንም የሚያጎለብት አጠቃቀም ሊኖራቸው እንደሚገባ ያመላክቱት ደግሞ በጩራ አቡጊዳ ኪነ ጥበብ ማህበር የፕሮጀክት ዲዛይነር ብርሃነ ግደይ ናቸው። ለትግራይ ሰላም ግንባታ አመቺ ያልሆነ ኢንቫይሮንመንት እንዲፈጠር አስተዋጽኦ ያደረገ ያለው ማህበራዊ ሚዲያ ነው። ስለዚህ አሁን እኛ ኢንተርቨን የምናደርገው አንደኛ የማህበራዊ ሚዲያ አጠቃቀማችን ስነ ምግባር የተላበሰ ቢሆን ዛመን ጽፋቸው ለሆነ አካል ታሳቢ ተደርጎ ሳይሆን ለትግራይ ሰላም ግንባታ ቀጣይነት አስተዋጽኦ ባለው መንገድ እንዲሰራ አስተዋጽኦ እንዲያደርግ
የፕሪቶሪያው ስምምነት እንዲጸናና ሰላሙ ተጠናክሮ እንዲቀጥል ከተፈለገ ፍትህና ተጠያቂነትን ሊረጋገጥ ይገባል ሲል ፎሬን ፖሊሲ ዘገበ። ከሁለት ዓመት አስከፊ ጦርነት በኋላ በፕሪቶሪያው ስምምነት የተቋጨው ጦርነቱ በትግራይ ህዝብ ላይ የተፈጸመው ሁሉን አቀፍ ወንጀል ፍትህና ተጠያቂነትን ካልተረጋገጠበት የተገኘው አንጻራዊ ሰላም ተረጋግጦ ስለመቀጠሉ አጣራጣሪ ነው ሲል ነው ፎሬን ፖሊሲ የዘገበው። በትግራይ ህዝብ ላይ የተፈጸመው ግፍና መከራ በዩክሬንና ሩሲያ እንዲሁም በእስራኤልና ሐማስ ላይ የተካሄዱ ያሉትን ጦርነቶች በዓለም አቀፍ ደረጃ ትኩረት እንዲያገኝና እንዲረሳ አድርጎታል ያለው ዘገባው ዓለም አቀፉ ማህበረሰብ ትኩረት የተነፈገውን በትግራይ ህዝብ ላይ የተካሄደውን አስከፊ ጦርነት በትኩረት እንዲመለከተው ሲል ጥሪ አቅርቧል። ጦርነቱ ቢቆምም ህዝቡ በከባድ ማህበራዊ ኢኮኖሚያዊ ችግር ውስጥ ይገኛል ያለው ዘገባው በተለይም በተፈናቃዮችና በጾታዊ ጥቃት የደረሰባቸው ወገኖች ላይ ያለው ችግር እጅግ አስከፊ ነው ብሏል። የኢትዮጵያ መንግስት በጦርነቱ ወቅት በትግራይ ህዝብ ላይ ረሃብ እንደ ጦር መሳሪያ ተጠቅሟል ያለው ዘገባው ከሰላም ስምምነቱ በኋላም ህዝቡ በከፋ ማህበራዊ ኢኮኖሚያዊ ችግር ላይ ይገኛል ብሏል። በመሆኑም ሰላሙ ተጠናክሮ እንዲቀጥል ውሉ በሙሉነት መተግበርና ፍትህና ተጠያቂነትን ማረጋገጥ ይገባል ሲል አሳስቧል። በአስከፊው ጦርነት የተጎዳው የትግራይ የቱሪዝም ዘርፍ መልሶ ለመገንባት የሁሉም አካል ርብርብ ያስፈልጋል ተባለ። ሰላም ለቱሪዝም ዘርፍ ወሳኝ መሆኑንና የቱሪዝም ዘርፉ መልሶ ለማነቃቃት በትኩረት እየተሰራበት እንዳለም ተመላክቷል። ዘገባው የመረሳ አሰፋ ነው። ዓለም ተክለ አዘጋጅተዋለች። 2013 ዓመተ ምህረት በትግራይ ህዝብ ላይ አውዳሚው ጦርነት ሲታወጅ የነበሩትን በሙሉ ተዘርፈው ተቃጥለው አሊያም ወድመዋል። ከወደሙት ዘርፎች ተጠቃሽ የሆነው የትግራይ ቱሪዝም ከባድ ውድመት ማጋጠሙ በተለያዩ ጊዜያት ይገለጻል። በዚህ ርዕሰ ጉዳይ ላይ መሰረት በማድረግ ከዲደብሊው ኢንተርናሽናል ጋር ቆይታ የነበራቸው በትግራይ ባህልና ቱሪዝም ቢሮ የቱሪዝም ባለሙያ የሆኑት አቶ የማነ ገድሉ ታሪካዊ ቅርሶች የሚባሉ ሳይቀሩ በቁጥራቸው ተመናምነዋል ሲሉ ገልጸዋል። ዘሐለፈ ጽንተታው ቁናት ድማ ተወስድ ተለና ባለፈው አውዳሚው ጦርነት ጊዜ በእጅጉ ከተጎዳ ዘርፍ አንዱ የቱሪዝም ዘርፍ ነው። ታሪካዊ ቅርሶች ተዘርፈው ተቃጥለው ወድመዋል። ሆቴሎች፣ ሎጆች፣ በአጠቃላይ ቱሪዝሙ ላይ ከባድ ውድመት ደርሷል። ከፕሪቶሪያው ስምምነት በኋላ ደግሞ መዋቅሩን በማስተካከል የተለያዩ ስራዎች ለመስራት እንቅስቃሴ እየተደረገ ነው። ከፕሪቶሪያው የሰላም ስምምነት በኋላ ዘርፉ ለማነቃቃት በማለም ከፌደራልና የተለያዩ አካላት ጋር በመገናኘት የተለያዩ ስራዎች እየተሰራ እንደሚገኝ የጠቀሱት ባለሙያው ውድመት የደረሰባቸው ቅርሶች ለማስተካከልም የተለያዩ ግንኙነቶች በመፍጠር እየተሰራ ነው ብለዋል። ፌደራል ምስተፈራሊ አካላት ናተራኸፋ ከፌደራልና ከተለያዩ አካላት ጋር በመገናኘት የተለያዩ ስራዎች እንዲሰራ እየተደረገ ነው። ቀጥሎም ውድመት የደረሰባቸውን ቅርሶች ለማስተካከል ከዓለም አቀፍ ማህበረሰብ ጋር ግንኙነት በመፍጠር የተለያዩ የፋይናንስ እገዛዎችን በማሰባሰብ የጥገና ስራዎች እየተሰሩ ነው። የተረጋጋ ሰላም ሲኖር ነው ቱሪዝም የሚያንሰራራው። ጦርነት ሲኖር ደግሞ ዘርፉን ይዳከማል፣ የኢኮኖሚ ውድቀትም ያጋጥማል። የተገኘውን አንጻራዊ ሰላም በመጠቀም ደግሞ የተለያዩ ዓለም አቀፍ ቱሪስቶች ወደ ትግራይ እየተንቀሳቀሱ ይገኛሉ። ሰላም ለሁሉም ነገር መሰረት መሆኑንና ሰላሙ በማጠናከር የህዝብ ለህዝብ ግንኙነት ለማዳበር ያስችላል በማለት ለሁሉም እንቅስቃሴ ሰላም ወሳኝ ነው ሲሉ አቶ የማነ ገድሉ አብራርተዋል። ሰላም እንደሌለስ ብዙ ነገር ይካት እንለለኻ ሰላም ከሌለ ብዙ ነገር ነው የሚታጣው። ቱሪዝም በተፈጥሮ ሰላም ያስፈልገዋል። ሰላም ሲኖር ነው የህዝብ ለህዝብ ግንኙነት የሚዳበረው። ሰላምም ነው የቱሪዝም ተስፋም። ለሁሉም እንቅስቃሴ ስንመለከትም ሰላም ነው ወሳኙ ነገር። ስለዚህ ሰላሙን መጠበቅ ይኖርብናል። ዜናዎቻችን ይቀጥላሉ። አሜሪካ የእርዳታ ገንዘብ የምታቆም ከሆነ የ1 ሚሊዮን ህጻናት ህይወት ሊያልፍ እንደሚችል ተገለጸ። የአሜሪካ የልማት ተራድኦ ድርጅት ድጋፍ መቋረጥ ተከትሎ በዓለም የጤና ዘርፍ ላይ ከፍተኛ ጉዳት እያደረሰ መሆኑን የዓለም ጤና ድርጅት ማስጠንቀቁ አይዘነጋም። አለነካሳ ተጨማሪ ይዟል። Billion children immunized, 2.2 billion malaria cases prevented, 26 million lives saved from AIDS. For 60 years, USAID, America's foreign assistance agency, has fed the hungry and prevented disease worldwide. አሜሪካ 60 ለሚሆኑ የዓለማችን ሀገራት በዩኤስአይድ በኩል ላለፉት 60 ዓመታት ስታደርግ በቆየችው ድጋፍ መሰረት 1 ቢሊዮን ህጻናት ከወሊድ ጋር በተያያዘ ሊከሰት የሚችለውን የህጻናት ሞት ታድገዋል። 2.2 ቢሊዮን የወባ በሽታ በመከላከልና የ26 ሚሊዮን ሰዎች ከኤድስ በሽታ በመከላከል
በመከላከል ህይወት አድነዋል። 40 በመቶ የሚሆነው የሰብአዊ እርዳታ ከአሜሪካ የሚሰጥ እርዳታ ነው። የአሜሪካ የልማት ዓለም አቀፍ ተራድኦ ድርጅት USAID ይህንን እርዳታ በመስጠት በዓለም አቀፍ ደረጃ ለሚከሰቱ የረሃብና የተለያየ በሽታዎች በመከላከልና ህይወት በማዳን ረገድ ውጤታማ ስራዎች እየሰራ መጥቷል። 40% of total global humanitarian aid came from the US, with 2/3 of that coming from USAID. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅድሚያ ለአሜሪካ በሚል ፖሊሲያቸው መሰረት ማንኛውም ከአሜሪካ የሚሰጥ እርዳታ የአሜሪካ ጥቅም የሚያስጠብቅ መሆኑን መጠናት አለበት በሚል አመክንዮ USAID እንዲቋረጥ ማድረጋቸው በዓለም አቀፍ ደረጃ ከፍተኛ አደጋ ደቅነዋል። ይህም ተከትሎ አሜሪካ የእርዳታ ገንዘብ ሙሉ በሙሉ የምታቆም ከሆነ የ1 ሚሊዮን ህጻናት ህይወት ሊያልፍ እንደሚችል ተገልጸዋል። አሜሪካ የገንዘብ ድጋፏን የምታቋርጥ ከሆነ መከላከል በሚቻል በሽታዎች ብቻ 1 ሚሊዮን የሚሆኑ ህጻናት ህይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቀዋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለው የድርጅቱ ኃላፊ ዶክተር ሳኒያ ንሽታር የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ሲሉ ለቢቢሲ ተናግረዋል። ኃላፊዋ ይህንን ያሉት የድርጅቱ ሶስተኛ ለጋሽ ሀገር የሆነችው አሜሪካ ድጋፏን ለማቋረጥ መወሰኗን ኒውዮርክ ፖስት መዘገቡን ተከትሎ ነው። ጋቪ እስካሁን የእርዳታ መቋረጥ ማሳወቂያ ከአሜሪካ ያልደረሰው ሲሆን ለ2025 እንቅስቃሴው የሚሆን $300 ሚሊዮን ገንዘብ እንዲሁም የረጅም ጊዜ እርዳታ ለማግኘት ከዋይት ሃውስና ከኮንግረስ ጋር እየተነጋገረ እንደሆነ ተናግረዋል። አሜሪካ ለጋቪ እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ድረስ ለድርጅቱ 15 በመቶ ድርሻ ያለው $1.6 ቢሊዮን ለመስጠት ቃል ገብተው እንደነበርም ኃላፊው አስታውሰዋል። ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር ስልጣን ከያዙ ጀምሮ አሜሪካ በባህር ማዶ የምታደርገው ወጪ አሜሪካን ያስቀደመ እንደሚሆን በግልጽ ተናግረዋል። ዓለም አቀፉ የልማት ዘርፍ በዓለም ዙሪያ የሰብአዊ መርሃ ግብሮች ላይ ትልቅ ተጽዕኖ በማምጣት ስሙ ይነሳል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID ባጭሩ ዶዥ የተባለ በሚጠራው የኤለን መስክ ወጪ ቅነሳ መስሪያ ቤት በመጀመሪያ ኢላማ ውስጥ ከገቡ መሃል ሲሆን በትራምፕ አስተዳደር የ90 ቀናት የእርዳታ እግድ ተጥሎበታል። Recently, President Trump and Elon Musk all but gutted the agency as part of their so-called America First policies. But in our globalized economy, the data suggests that slashing upwards of 90% of USAID's budget የጋቪ ገንዘብ አቅርቦት የሚቆም ከሆነ በመላው ዓለም ክትባት ከሚያስፈልጋቸው 500 ሚሊዮን ህጻናት ውስጥ 75 ሚሊዮን የሚሆኑ ህጻናት ክትባት አያገኙም የሚሉ ኃላፊዋ ይህም ማለት እንደ ፈንጣጣ፣ ቲቪ፣ የሳምባ ምችና ፖሊዮ በመሰሉ መከላከል በሚቻል በሽታዎች ሞት ይከሰታል ብለዋል። በሌላ አነጋገር መንግስታትና የጤና ተቋማት ኢቦላ፣ ኮሌራና ኤምፖክስ የመሰሉ በሽታዎችን ለመከላከልና ደህንነትን ለማስጠበቅ የክትባት ክምችታቸው ላይ አደጋ መደቀኑን ገልጸዋል። ድንበር የለሽ የሐኪሞች ቡድን እርዳታ የሚቋረጥ ከሆነ ሊደርስ የሚችለውን ተጽዕኖ በሚመለከት ከጋቪ ጋር ይስማማል በማለት የቡድኑ የአሜሪካ የመርሃ ግብር ኃላፊ ካሪ ቴቸር ተናግረዋል። ለዚህም ፖለቲካ ውሳኔ ውጤት አስከፊ ይሆናል ብለዋል። የአፍሪካ በሽታ መከላከልና መቆጣጠር ጋቪን ሙሉ በሙሉ እንደሚደግፍና በዋነኛ መርሃ ግብሮች የአሜሪካ እርዳታ መቋረጥ ባሳደረው ጫና ዙሪያ ከዋሽንግተን ባለስልጣናት ጋር እየተነጋገረ መሆኑን ገልጸዋል። የአሜሪካ የልማት ተራድኦ ድርጅት USAID በመቋረጡ ምክንያት በዓለም የጤና ዘርፎች ላይ ከፍተኛ ጉዳት እያደረሰ መሆኑን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም መግለጻቸው የሚታወስ ነው። በተለይም በአፍሪካ ሀገራት የኤችአይቪ ኤድስ ስርጭት በከፍተኛ ደረጃ ሊጨምር እንደሚችል በመግለጽ ድርጊቱ የከፋ እልቂት ሊያደርስ እንደሚችል አስታውቀዋል። It's a similar story with HIV. በኤችአይቪ ላይም ተመሳሳይ ክስተት ነው ያለው። የUSAID የሰብአዊ እርዳታ በ50 ሀገራት በመቋረጡ ምክንያት የኤችአይቪ ምርመራና እንክብካቤ እንዲቋረጥ ምክንያት ሆነዋል። በመጪው ወር 8 ሀገራት ከመድኃኒት አቅርቦት ውጪ ይሆናሉ። ከ10 ሺህ በላይ ተጨማሪ ኤችአይቪ የተጠቁና 3 ሚሊዮን ደግሞ ባለፈው ዓመት ለሞት ተዳርገዋል። በተመሳሳይ ቲቢ በሽታም የአሜሪካ የልማት ተራድኦ ድርጅት 18 ሚሊዮን ዜጎች ይደግፍ ነበር። አሁን በመቋረጡ ግን አደጋ ላይ ይገኛሉ። ፕሬዚደንት ዶናልድ ትራምፕ የወሰዱት እርምጃ በፍጥነት መፍትሄ ካልተበጀለት ዓለማችን ለአደገኛ ቀውስ በመዳረግ የበርካቶች ሕይወት በቅርቡ ልናጣ እንደምንችል በርካቶች ስጋታቸውን እየገለጹ ይገኛሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዓለማችን ወደ ከፍተኛ ቀውስ የሚከቱ መንግስታዊ ውሳኔዎች ከማስተላለፍ በመቆጠብ ከዓለም አቀፉ ማህበረሰብ ጋር በትብብር እንዲሰሩ በርካቶች እየተማጸኑ ይገኛሉ። ሮይተርስ፣ ቢቢሲና ቺካጎ ትሪቡን በምንጭነት ተጠቅመናል። የሱዳኑ የእርስ በርስ ጦርነት መባባሱን ተከትሎ የበርካታ ሰዎች ህይወት እየቀጠፈና እያፈናቀለ እንደሚገኝ ተገለጸ። በተለይም ደግሞ ህፃናትና እናቶች ለከፍተኛ የሰብአዊ ቀውስ ተጋልጠው እንደሚገኙ የዓለም አቀፍ የሰብአዊ መብት ድርጅቶች እየገለጹ ይገኛሉ። ሰለሞን ግርማይ ተጨማሪ ይዟል።
የተባበሩት መንግስታት ድርጅት የዓለም አስከፊው የሰብአዊ ቀውስና ሚሊዮኖች ለረሃብ የተጋለጡበት የሱዳኑ የእርስ በርስ ጦርነት ከተቀሰቀሰበት እንደ ፈረንጆች አቆጣጠር ከ2023 ጀምሮ በርካታ ዜጎች ለሞት የተጋለጡበት እንደሆነና በሚሊዮን የሚቆጠሩ ሰዎች ሀብት ንብረታቸውን ትተው እንዲፈናቀሉና እንዲሰደዱ ምክንያት እንደሆነ ገለጸ። አሁንም ግን በዛ ያበቃ ሳይሆን የሱዳን ዜጎች የረሃብና የጦርነት ሰለባ ሆነው የሞት ቅጣት እጣ ፋንታቸው ሆኖ ይገኛል። ጦርነቱ ከቅርብ ቀናት ወዲህ በሱዳን መዲና ካርቱም ጨምሮ በተለያዩ የሱዳን አካባቢዎች መባባሱን ተከትሎ የንጹሃን ዜጎች ሞት ከመቼውም ጊዜ በላይ ጨምሮ ይገኛል። በሱዳኑ ጦር መሪ ጀነራል አብዱል ፈታህ አልቡርሃንና በፈጥኖ ደራሽ ወይም አርኤስኤፍ መሪው ጀነራል ሐምዳን ዳጋሎ ወይም ሐሚቲ መካከል እንደ ፈረንጆች አቆጣጠር በ2023 የጀመረው የሱዳኑ የእርስ በርስ ጦርነት አሁን ላይ ዓለም የረሳውና የበርካታ ዜጎች ህይወት የቀጠፈ እየተባለ ይገኛል። ጦርነቱ መጋጋሉን ተከትሎም ህጻናትና እናቶች ጨምሮ ከግማሽ በላይ የሀገሪቱ ዜጎች ለከፍተኛ የረሃብ አደጋ መጋለጣቸውም የዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ይህንን ተከትሎም የሱዳኑ ጦርነት የዓለማችን ከፍተኛ የሰብአዊ ቀውስ ያስከተልና ለዜጎችም የእልቅት ምክንያት ሆኗል ሲል የተባበሩት መንግስታት ድርጅት ፈርጆታል። ሁለቱም ተፋላሚ ኃይሎች መፈንቅለ መንግስት ፈጽመው ወደ ስልጣን መምጣታቸው የሚታወስ ሲሆን የሽግግር መንግስት ለመመስረት ጥረት እየተደረገ በነበረበት ወቅት ወደ እርስ በርስ ጦርነት መግባታቸው ይታወቃል። ከ12 ሚሊዮን በላይ ዜጎች የተፈናቀሉበትና በ10 ሺዎች የሚቆጠሩ ደግሞ ለሞት የተዳረጉበት የሱዳኑ ጦርነት የዓለም አቀፍ የሰብአዊ ድርጅቶች በተደጋጋሚ እንደሚያሳስባቸው እየገለጹ ሲሆን ሁለቱም ተፋላሚ ኃይሎች ግን ዘግናኝ ወንጀሎች ቢፈጽሙም እርስ በርስ እየተካሰሱ ይገኛሉ። ሁማን ራይትስ ዎች የተባለው የሰብአዊ መብት ተሟጋች ድርጅት ከ22 ወራት በላይ ያስቆጠረውን የሱዳን የእርስ በርስ ጦርነት ላይ ትኩረት አድርጎ እየሰራ እንደሚገኝ በመግለጽ የበርካታ ዜጎች ህይወት የቀጠፈ ጦርነት ሲልም ፈርጆታል። በተለይም አርኤስኤፍ ወይም ፈጥኖ ደራሽ ኃይሉም በሰብአዊነት ላይ የሚፈጸሙ የጦር ወንጀሎችና ሌሎች ዓለም አቀፍ የሰብአዊ ህግ ጥሰቶች እየፈጸመ ነው ሲል ሪፖርቱ አመላክተዋል። በተጨማሪም በመዲናዋ ጨምሮ በርካታ ነዋሪዎች በሚገኙባቸው አካባቢዎች ላይ የአየር ጥቃቶች እየተፈጸሙ መሰረተ ልማቶችም ሆዶማቸውና ጾታዊ ጥቃትና ግድያዎችም ተባብሶ መቀጠላቸው ሁማን ራይትስ ዎች ገልጸዋል። በጦርነቱ አሁን ላይ የአልቡርሃን አሸናፊነት ያመዘነ ሲሆን ይህንን ተከትሎም ከሳምንት በፊት ቤተ መንግስቱን ዳግም የተቆጣጠረ ሲሆን በቀናት ልዩነትም ዓለም አቀፍ የአውሮፕላን ማረፊያ መቆጣጠር መቻሉን ጦሩ አስታውቋል። የሱዳኑ የእርስ በርስ ጦርነት እንደተጀመረ አርኤስኤፍ ወይም ፈጥኖ ደራሽ ኃይሉ ዋና ከተማዋን እየተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት ደግሞ መቀመጫውን በቀይ ባህር ዳርቻ ወደምትገኘው ፖርት ሱዳን ለመክረም ተገዶ ቆይተዋል። የአልቡርሃን ጦር ካርቱምን መቆጣጠሩ ደግሞ ጦርነቱ በአሸናፊነት ለማጠናቀቅ ቁልፍ ሚና እንዳለውም እየተገለጸ ይገኛል። በሀገሪቱ ዘላቂ ሰላም ለማምጣት አሜሪካና ሳዑዲ አረቢያ ጨምሮ የተለያዩ ሀገራት የሰላም ድርድር እንዲያደርጉ ያደረጉት ጥረትም እስካሁን ምንም አይነት መፍትሄ ሊያመጣ አልቻለም። በመጨረሻ ማይናማር በከፍተኛ የመሬት መንቀጥቀጥ አደጋ መመታቷን ተገለጸ። የመሬት መንቀጥቀጥ አደጋው 2 ጊዜ ያጋጠመ መሆኑም የተገለጸ ሲሆን አንደኛው 7.7 ሬክተር ስኬል የተለካ ሲሆን ሁለተኛው ደግሞ 6.4 ሬክተር ስኬል መለካቱን ነው መገናኛ ብዙሃን የዘገቡት። የመሬት መንቀጥቀጥ አደጋው እስከ ታይላንድ ባንኮክ ድረስ መሰማቱን ያመላከቱት ዘገባዎቹ በባንኮክ በመገንባት ላይ የነበረውን ህንጻ ተደርምሶ በውስጡ የነበሩትን 43 ሰራተኞችም ህይወታቸው አደጋ ላይ መሆኑን ተገልጿል። አደጋው ተከትሎ የታይላንድ ጠቅላይ ሚኒስቴር በባንኮክ ከተማ የአስቸኳይ ጊዜ አዋጅ ማወጃቸውን ተገልጿል። በማዕከላዊ ማይናማር በትላንትናው ዕለት በተከሰተው ከፍተኛ ርዕደ መሬት በርካታ ሰዎች መጎዳታቸውና ህንጻዎችም መፍረሳቸውን የተገለጸ ሲሆን ማይናማር የአስቸኳይ ጊዜ አዋጅ ማወጇን ተመላክቷል። ሲኤንኤን ይዞት በወጣው ዘገባ በከፍተኛ የርዕደ መሬት አደጋ አንድ መስጂድ መፍረሱን ተከትሎ በመስጂዱ የነበሩትን 3 ሰዎች መሞታቸውን አመላክቷል። ተመልካቾቻችን የዕለቱ ዜናዎቻችን በዚህ ቋጨን። ለነበራችሁ ጊዜ እናመሰግናለን። ጤና ይስጥልኝ።